أنا بكسابي في الصوت سلام لمن أدناቸው كمبوتاني كميونا جيسني بركيني تقولا تقربي بركيني الدربان قول ربي كنبرك يرو هارا يرو أيبا يرو الجينادو كندي من ساكي ستي جاللان فكول الجنوب أبي مكانو هكا كينيا مكانو ما كينيا كوريتش كينيا فيسا الدنيا كان جناتو مياتو እግዚአብሔር አምላካችን ለዛሬ ቢፈቅድ የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔርን የሚፈልግ ልብ ደስ ይበለው በሚል ይሆናል። ይህንን ኃይለ ቃል ለመነሻነት የምናገኘው በዳዊት መዝሙር 105 ከቁጥር 3 ላይ ተመዝግቦ የሚገኝ ኃይለ ቃል ነው። እግዚአብሔር አምላክ በዘመናት ሰዎችን ማስነሳት ይችላል። እግዚአብሔር አምላክ በዘመናት ክብሩን የሚናገሩ ሰዎችን መሾም ያውቅበታል። እንደሚታወቀው ሊቁ የቤተ ክርስቲያን ፈርጥ የሆነው ባለጣዕመ ዜማው ቅዱስ ያሬድ ኢትዮጵያዊ ወንጌሉን ቀምሞ ጽሑፉን ንባቡን ከዜማ ጋር ዋህዶ ወንጌሉን በድጓና በጾመ ድጓ በልዩ ልዩ አገልግሎት ያገለገለው ይህንን ወርሃ ጾም በሳምንታት ከፍሎ ከአንድ ዘወረደ ጀምሮ ዛሬ 7ኛው ሳምንት ኒቆዲሞስ የተሰኘውን ስያሜ የሰጠው ሊቁ ቅዱስ ያሬድ ነው። ይህ ሊቅ እንደምታውቁት ቅዱሳን አባቶች ቀድሞ ያለፉት ተጠቅመውበታል። ዛሬም ያሉት የቤተ ክርስቲያን አገልጋዮች ማህሌታውያን በረከቱ አድሮባቸው በስጋና በነፍስ እየኖሩበት አሉ። እኛም ደግሞ በስጋና በነፍስ እየተባረክንበት አለን። በረከቱ በሁላችን ይደርብን። እናም ዛሬ 7ኛው ሳምንት የታላቁ ጾም ሳምንት ሲሆን ይህ ሳምንት የተሰየመው 7ኛው ሳምንት ኒቆዲሞስ ተብሎ ነው የተሰየመው። እግዚአብሔር አምላካችን ከደጉ አስተዋዩ ከኒቆዲሞስ በረከት ለሁላችን ይክፈለን። እግዚአብሔርን የሚፈልግ ልብ ደስ ይበለው አለ ዳዊት። እግዚአብሔርን የሚፈልግ ልብ ይገርማል። ገንዘብ የሚፈልግ ልብ አላለም። ዓለምና ምኞቷን የሚናፍቅ ልብ አላለም። ሀብት ያገኘ ልብ አላለም። ቅዱስ ዳዊት ይህንን ትንቢት እግዚአብሔርን የሚፈልግ ልብ ደስ ይበለው ብሎ የተናገረው እግዚአብሔርን አመስግኑት ብሎ ጀምሮ ነው። ማንን አመስግኑት? እግዚአብሔርን አመስግኑት፣ ስሙንም ጥሩ፣ ለአሕዛብ ስራውንም አውሩ አለ። ተቀኙለት አለ። ክብር ይገባዋልና ዘምሩለት አለ። ተአምራቱን ሁሉ ተናገሩ፣ በቅዱስ ስሙ ተዋደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው አለ። እግዚአብሔርን እንድንፈልግ የእርሱ ቅዱስ ፈቃድ ይሁንልን። ለጥቂት ደቂቃ እግዚአብሔርን ቃል እንማማራለን። ቅዱስ ዮሐንስ ባለራእዩ እንደተናገረው ይቺ ሰዓት የጌታ ሰዓት እንድትሆንልን፣ የእግዚአብሔር ሰዓት እንድትሆንልን ባለራእዩ ዮሐንስ ራእይ ዮሐንስ ምዕራፍ 1 ቁጥር 10 ላይ ይብሏል። በጌታ ቀን በመንፈስ ነበርኩ አለ። በምን ነበር? በመንፈስ። ስለዚህ ይቺ ሰዓት የእግዚአብሔር ሰዓት ነችና በመንፈስ ሆነን ለጥቂት ደቂቃ ብቻ እንማማራለን። ለቤን ዮከን ልቡን ዋቀዮዳን በርባዱ አገመዱ የቁርቁል ይችላውት ጉያራ አከሰረ መነ ክርስቲያናቲ ሶመ ጉዲቻ ቶርቤ ቶርበፋ ረገኘ ሶሚ ጉዳን ኩን ቶርበ
መቃኒሳ ሞጋሰ ቁልቁሉ ያሬዲን ኒቆዲሞስ ጀለሜ ገልማይ ጅራ ኒቆዲሞስ ነመቀጀላ አዩ የወደታ ለመጠየላ namni kun seenaa isaa keessatti akkuma kitaaba qulqulluu irraa dubbistan sirna galatoo irrattis akkuma ganama dubbifame nama Yihuudoota keessaa ba'ee hayyuu warra Yihuudootaati. ኒቆዲሞስ እጅግ በጣም የታደለ ሰው ነው። ኒቆዲሞስ እግዚአብሔርን በብርቱ ልብ የፈለገ ሰው ነው። ኒቆዲሞስ የተመሰገነ ልብ ያገኘ ሰው ነው። በቅዳሴው ጧት እንደሰማችሁ ታሪኩን የምታገኙት ስለዚህ ሰው በቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ ተመዝግቦ ይገኛል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው ነበር ይላል። ማን የተባለ? ኒቆዲሞስ። እርሱም በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርገው ይህን ተአምር ሊያደርግ የሚችል የለምና አለው። በምስጋና ሊቆዳሲ ለስም አጠራሩ ይሁን። ኒቆዲሞስ ወደ እግዚአብሔር ወደ ኢየሱስ ክርስቶስ የመጣው ከሐዋርያት አንዱ ሆኖ አይደለም፣ ከደቀ መዛሙርቱ አንዱ ሆኖ አይደለም፣ ከፈሪሳውያን ወገን ነው። ክርስቶስ ኢየሱስ ወደ ምድር ሰውን ለማዳን ሲመጣ ካልተቀበሉት ወገን፣ ከገፉት ወገን፣ ለዓይናቸው ማየት ከማይፈልጉት ወገን፣ ከሚያሳድዱት ወገን፣ መዳንን ሊያዘገዩ በልባቸው ሐሳብ ከሚጥሩ ወገን ከፈሪሳውያን ወገን የሆነ ሰው ነው። ይህ ሰው ባለስልጣን ነው፣ እንዲሁም የተማረ ነው። ከአይሁድ ወገን ነው፣ ከፈሪሳውያን ወገን ነው። የአይሁድ አለቃቸው ነው፣ መሪያቸው ነው፣ የሕግ መምህር ነው። ኦሪትን ጠንቅቆ የሚያውቅ ነው፣ የተማረ ነው፣ የሚያስተምር ነው። ይህ ሰው ከክርስቶስ ጋር ምንም የሚያገናኘው ታሪክ የለም። እንደ አይሁድነቱ እንደ ፈሪሳዊነቱ ክርስቶስን ካልሰሙት ሰዎች ወገን አንዱ ሲሆን እግዚአብሔር አምላክ ደግሞ ልብ መስጠት ይችላል። ልብ ደንዳናውን የዋህ ትሁት ማድረግ ይችላል። ሊሰራበት የሚፈልገውን ሰው ሊጠራ ይችላልና ኒቆዲሞስ እግዚአብሔር መንፈስ ወደ ልቡ መጣ። እሱም ተነስቶ ወደ ጌታችን ወደ ኢየሱስ ክርስቶስ እርሱ ወደሚያርፍበት ቀን እያስተማረ ሕሙማነ ሥጋን በተአምራቱ ሕሙማነ ነፍስን ደግሞ በትምህርቱ ሲያስተምር ውሎ ማታ ሥጋ እንደመልበሱ መጠን ወደሚያርፍበት ወደ ማደሪያው ወደ ዋሻ ወደ ጌታ ኢየሱስ ክርስቶስ ሄደ። ሲሄድ ሊያሳድደው አልሄደም፣ ሊከሰው አልሄደም፣ ሊነቅፈው አልሄደም። የተማረው የሕግ ትምህርት የተማረው የኦሪት ትምህርት አይምሮ ውስጥ ሲመላለስ አየ። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰራውን ተአምር አየ። ከአይሁድ ወገን ከፈሪሳውያን ወገን ሃይማኖት አለን ከሚሉ ወገን እንደ ጌታችን እንደ ኢየሱስ ክርስቶስ ያለ እውነተኛ መምህር፣ ትክክለኛ መምህር፣ ቸር ደግ ሩሩ አዳኝ የሆነ አላየም። ይህን ባይኑ አየ፣ ተጨነቀ። የአይሁድ ትምህርት ይከለክላል ጌታ ኢየሱስ ክርስቶስ ጋር እንዳይሄዱ። አይሁድ ደግሞ አንድ ሰው ወደ ጌታ ከሄደ ይገሉታል። ፈሪሳውያን ወግ አጥባቂዎች ናቸውና እንግዳ ትምህርት ብለው ክርስቶስን ሊቀበሉ አልወደዱምና እርሱ ደግሞ ከነሱ ወገን ከፍ ብሎ መምህራቸው ነው፣ የሕግ አዋቂ ነው፣ አለቃቸው ነው። ስለዚህ ምን አደረገ? በሌሊት ተነስቶ ወደ ጌታችን ሄደ።